ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ ማለት ነው። ሰብስክራይብ ሳታደርጉ ስለምታዩ ነው ማለት ነው። እንዲሁም ላይክ አድርጉ። ጀስት ቻናሉ ስለተመታ ሼር እንዲያደርገው ነው ዩቲዩብ እንጂ ገንዘብ የሚቆጠር ቻናል አይደለም በነገራችን ላይ ማለት ነው። እና ለሰዎች ተደራሽነት እንዲኖረው ነው። ነገር ግን ዛሬ እንግዲህ የመጣሁበት በጣም ያዘንኩበት በቃ ሁሌ የሚያሳዝን ነገር ነው። እውነት ለመናገር በተለይ እኛ ኢትዮጵያውያን በየቦታው መከራችን የበዛ ነው፣ ስቃያችን የበዛ ነው። ምን እንደሆነ እኔ አንዳንዴ የሆነ በቃ ምንድን ነው ጥፋታችን? ምን አድርገን ነው እንደዚህ? በሀገራችን መከራ ነው እንደምታዩት፣ ሰው ሀገር ላይ መከራ ነው። እና ያው ዛሬ የመጣሁበት እንግዲህ አንዲት እህታችን እንደኛ እንደ ማንኛውም ሰው አረብ ሀገር ቤተሰቡን ለመቀየር የወጣች እህታችን ናት ማለት ነው። ነገር ግን ባይዘዌ አንድ ቤት ካልተመቸው ሰራተኛ የመቀየር መብት አለው አይደለ እንዴ? አለው። ግን እኛ ኢትዮጵያውያን እንደዛ አይደለም። አይቀይሩም። ሲጀመር ኤጀንሲዎች ራሱ አይረዱንም። ለምን እንደሆነ አላውቅም። ወላ ሳውዲ ትሉት ወላ ዱባይ ትሉት ምን እንደሚሰሩ አላውቅም። በቃ የኢትዮጵያ ቆንስላ የኢትዮጵያ መክተብ ብቻ ተብሎ እንጂ አርማው የተለጠፈ እዛ ውጭ እኛን ቸክ አያደርጉንም። ቸክ እንግዲህ እህታችን ሜዳ ላይ ወድቃ ሻንጣ ይዛ ቤት አልመቻት ብሎ እንግዲህ በግድ ትሰራይልሽ እያሉ ሲያሰቃዩት በሙቀት ሲያንከላተዋት በዩኒፎርም አይቼ በጣም ነበር ያዘንኩት። ምናልባት ቪዲዮ ማስገባት ስለማይቻል ነው። ነገር ግን ከታምሌሉ ላይ አይታችሁ ሀሳብ ትሰጡበታላችሁ ማለት ነውና በየጊዜው ነው የኛ መከራ የሚበዛ። ማንም እኛ ነው የሚለን የለ። እውነት እኔ በጣም እስካሁን የማረሰው ነገር እኔ ከምሰራበት ሴትዮዋ ቤት የሆነች ኬንያ ሰራተኛ ነበረች እና ኬንያ ከዚህ ከሳውዲ መክተብ ነው ያመጣት። አስባችሁታል? አመጣትና ለተወሰነ ወር 6 ወር ምናምን ነገር ሰርታለች እና ልጅ ወለድ። ሴትዮዋ ዘውዘው ላይ ነው የምትወልድና ዘውዘው ላይ ስትወልድ ሁለቱም ሕፃን ልጆች እሷ ጋር ነው የሚተኙ። አስባችሁታል? ሁለቱም። እሷ ደግሞ ስራ በጣም የሚበዛበታል። ቤቱ በጣም ትልቅ ነው ምናምን ነገር እና እዛ ሁለቱ ልጆች ማለት ማስተኛት አልቻለችም። በተለይ አንደኛው ይነሳል ሌሊት ላይ ጦጦ ስታጠባ ምን ስትል ስትበጠብጥ አስባችሁታል? ቀን ስትሰራ ውላ ካልተኛች እንዴት ነው ልጅ መስራት የምችል? ከዛ በቃ ምንድነው ማድረግ የነበረባት? ኤጀንሲዎች ቁጥር ነበራት። ደወለችለት። ለሰውየው ስደውልለት ማለት ነው እዛ ኤጀንሲ ጋር ሲደውልላቸው በደቂቃ ነው የደወሉለት ለሰውየው። አያችሁ፣ በጣም ነው የቀናው። እስካሁን ድረስ እኔ መቼም ቢሆን ትናለን በጣም ነው የቀናው። እዛ በቃ ምንም አላለም። እያው መደመደ ምን መክተብ ደውል ስለምንለኛል ነገርሽን ምናምን ብሎ ያልሽ ከእነሱ ጋር መተኛት ጀመረ እላችኋለሁ። አያችሁ፣ እና የሌላ ሀገር ዜጋዎች እንዲህ ናቸው። እኛ ግን በደሞዝ አነስተኛ። አሁን ለምሳሌ ስሊፕ መንግስት ስንት እንደሚከፈላቸው ታውቃላችሁ? ጎበዝ 1500 ብር የሚከፈላቸው አዲስ ሆኖ 1500። እኛ ግን ስንት ነው? 1000 ብር እየተወረወረችልን ራሱ የምንሰራው ከሰው በላይ ነው። ምን የምንለው እኛ ኢትዮጵያውያን ልጅ ሆነን ስለምንመጣ ለጉልበታችን አንሰስትም በነገራችን ላይ። ስለዚህ እንደዚህ የሆነ እየሰራን ለምንድን ነው ኤጀንሲ ወይም አይልን? ለምንድን ነው አቤት የማይልን? ይቺ ልጅ እንደዚህ መደረግ ነበረባት? ምንም የለባትም። የእውነቴን ነው የምላችሁ። እና የኛ የኢትዮጵያ ኤጀንሲዎች ዝም ብለው ብቻ ነው የተቀመጡት ለሳምፕል። ለወገንም አይደርሱ፣ ለወገንም ስልክ እንትን አይሉም፣ ምን አይሉም በቃ። እና እኔ ማርያም ብቻ በጣም ነው የተሰማኝ እውነት ለመናገር ማለት ነው። እውነት ለመናገር በጣም ነው የደበረኝ። እና ይሄን እላችኋለሁ። በተረፈ ግን ቤተሰቦች አንዲት የተረገመች ልጅ ስልክ ሳወራ የምትመጣው ነገር ባላያት እራሱ ደስታዬ ከምር እኩስ አይገጻም በቃ ወይም ይስማማል። እና ይሄን እላችኋለሁ ቤተሰቦች። ለማንኛውም ስልክ ላወራ ነበረ አስጠርቶኛል። ምን ያልካወራችሁ ይበቃችሁ። ጁሊ የሀራም ጁሊ ክሊዮም ጁሊ ሳ